ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በጫካ የሚንቀሳቀሱ አካላት የሀገርና ሕዝብን ጥቅም በሚያስጠብቅ መልኩ የሰላም አማራጭ ሊቀበሉ ይገባል ሲል የአማራ ፋኖ ሕዝባዊ ድርጅት ከፍተኛ አመራሮች ተናግረዋል። በጫካ የሚንቀሳቀሱ አካላት የሀገርና ሕዝብ ጥቅም በሚያስጠብቅ መልኩ የሰላም አማራጭ ሊቀበሉ እንደሚገባ የአማራ ፋኖ ሕዝባዊ ድርጅት ከፍተኛ አመራሮች አስታወቁ። የአማራ ሕዝብ በውክልና ጦርነት እንዲቆይ የሚሹ የጥፋት ተልዕኮዎችን በመተው ትክክለኛውን የሰላም ስምምነት አማራጭ መቀበላቸውንም ገልጸዋል። በአማራ ክልል መንግስትና በአማራ ፋኖ ሕዝባዊ ድርጅት የተፈረመውን የሰላም ስምምነት አስመልክቶ የድርጅቱ ከፍተኛ አመራሮች ለመገናኛ ብዙሃን መግለጫ ሰጥተዋል። በአማራ ፋኖ ሕዝባዊ ድርጅት ምክትል የፖለቲካ መምሪያ ኃላፊና የወሎ ቤተ አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ኢያሱ አበራ የአማራን ሕዝብ ጥያቄ በትጥቅ ትግል እናስከብራለን በሚል በጫካ መቆየታቸውን ገልጸዋል። በአማራ ክልል መንግስትና በሕዝባዊ ድርጅቱ የተፈረመው የሰላም ስምምነትም የአማራን ሕዝብ ክብርና የኢትዮጵያን ብሔራዊ ጥቅም ባከበረ መንገድ የተፈጸመ መሆኑን ተናግረዋል። በተፈረመው የሰላም ስምምነትም በዘፈቀደ የተመራ ሳይሆን ዓለም አቀፍ ዕውቅና ባለው መንገድ የተፈጸመ መሆኑንም አንስቷል። የአማራ ሕዝብ ከዚህ በላይ ጦርነትን የመሸከም አቅም የለውም። ሌሎች በጫካ የሚንቀሳቀሱ አካላትም የሕዝብና የሀገርን ጥቅምና ክብር በሚያስከብር አግባብ የሰላም አማራጭን መቀበል አለባቸው ብለዋል። በዚህም ለሕዝብ የሚበጅ ትክክለኛ የንግግር ውሳኔን በማሳለፍ የሰላም አማራጭ መምረጣቸውን አስረድተዋል። በቀጣይም የሀገርና ሕዝብን ብሔራዊ ጥቅምና ፍላጎት በማስጠበቅ ከክልሉና ፌዴራል መንግስት ጋር በትብብር እንደሚሰሩ አረጋግጠዋል። ከዚህ ውጭ ያለ አካሄድ የሽፍታነት ተግባር ነው። ዝናና የግል ጥቅምን በማስቀደም የሚደረግ ጽንፍ የረገጠ የብሔርተኝነት ትግል የትም አያደርስም ብለዋል። በአማራ ፋኖ ሕዝባዊ ድርጅት የጎጃም ጠቅላይ ግዛት እዝ የፋይናንስ ኃላፊ ከፈላ አለሙ ከዓመታት በፊት ጀምሮ ዘላቂ ሰላምን ለማውረድ ከዓለም አቀፍ ተቋማት ጋር ንግግር መደረጉን አስታውሰዋል። በዚህም የተደረጉ ንግግሮች ፍሬ አፍርተው የዘላቂ ሰላም ስምምነት መፈረሙም ሕዝብን፣ የድርጅቱን አመራርና የሰራዊት አባላት ያስደሰተ መሆኑን ገልጸዋል። ከቀድሞ ህወሓት፣ ሻዕቢያና ግብፅ ጋር የሚደረግ የጥፋት ተልዕኮም ለአማራ ሕዝብም ሆነ ለኢትዮጵያ የሚጠቅም ባለመሆኑ የሰላም አማራጭ መቀበላቸውን ተናግረዋል። መርህ የለሽ የትጥቅ ትግል ተማሪዎችን ከትምህርት ገበታቸው በማስቀረት ጫና እያሳደረ በመሆኑ ቀሪ በጫካ የሚገኙ የፋኖ አደረጃጀቶችም የሰላም አማራጭን እንዲከተሉ ጥሪ አቅርበዋል። በአማራ ፋኖ ሕዝባዊ ድርጅት የወሎ ቤተ አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና ማህበራዊ ጉዳይ ኃላፊ ግርማ እጅጋየው በትጥቅ ትግል በነበሩባቸው ጥቂት ዓመታት የአማራን ሕዝብ ማህበራዊና ኢኮኖሚያዊ ጉስቁልና እንዲያስተናግድ አድርገዋል ብለዋል። በዚህም ትክክለኛውን የሰላም አማራጭ በመከተል የተሄደበት የተሳሳተ የውክልና ጦርነት በመተው የሰላም ስምምነት መምረጣቸውን ተናግረዋል። በአሁኑ ወቅትም በቀድሞ ህወሓት በሚያደርገው ድጋፍ አማራ እርስ በርሱ ዋጋ እየከፈለ መሆኑን በመገንዘብ ሌሎች በጫካ የሚገኙ አደረጃጀቶች የሰላም አማራጭ መቀበል እንደሚኖርባቸው መልእክት አስተላልፈዋል። በመግለጫው ላይም ሌሎች የአማራ ፋኖ ሕዝባዊ ድርጅት አመራሮች ተገኝተው ነበር። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ እንዲያገኝ የህዝብና የመንግስት ትብብር ወሳኝ ነው ሲሉ በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ እስያና ፓሲፊክ ጉዳዮች ዳይሬክተር ዶክተር አማረ ቀናው ገለጹ። ዶክተር አማረ ከኢቲቪ ዜና ጋር በነበራቸው ቆይታ የባህር በር ጥያቄ ብሔራዊ አጀንዳችን አድርገን እየተንቀሳቀስንበት ያለ ቁልፍ ጉዳይ ነው ሲሉ ተናግረዋል። ኢትዮጵያ የባህር በር ማጣቷ ኢኮኖሚያው በሚፈለገው ልክ እንዳያድግና በዓለም አቀፍ ገበያ ተወዳዳሪ እንዳትሆን በማድረግ ለበርካታ ዓመታት ሲጎዳት መቆየቱን አንስተዋል። በዚህም የባህር በር ካጣችበት ጊዜ አንስቶ የኢኮኖሚ እድገቷ በየዓመቱ ከ20 እስከ 30 በመቶ በሚደርስ ምጣኔ ስለመገታቱም ነው የገለጹት። በምስራቅ አፍሪካ ከሚገኙ 12 የወደብ መዳረሻዎች ኢትዮጵያ እስካሁን በአንዱ ላይ ብቻ ተወስና ለመቆየት መገደዷን አንስተው ለኪራዩም በዓመት 2 ቢሊዮን የአሜሪካን ዶላር እንደምታወጣ ጠቅሰዋል። በዚህም ከአጠቃላይ የሀገራችን ጂዲፒ የሚገኘው ትርፍ ለኢኮኖሚያዊና ማህበራዊ ልማት መዋል ሲገባው ለወደብ ኪራይ ክፍያ እየባከነ ስለመሆኑ ነው ያመላከቱት። ኢትዮጵያ በቀይ ባህር ላይ ያላት ተፈጥሯዊና ታሪካዊ ባለቤትነት መብት በዓለም አቀፍ የውሃ ሕግ የተደገፈ መሆኑን ጠቅሰው ሀገራችን የባህር በር ለማግኘት የጀመረችውን እንቅስቃሴ እና ቀጠናዊ ትብብርን በሚያጎለበት አግባብ አጠናክራ እንደምትቀጥልበትም ተናግረዋል። ዘገባው የኢቢሲ ነው። ምርጫ ቦርድ በአቶ ጌታቸው ረዳ ለሚመራው ስምረት የክልል ፓርቲነት ሕጋዊ ዕውቅና ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና
በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው በማገልገል ላይ ባሉት በአቶ ጌታቸው ረዳ ለሚመራው ትግራይ ዴሞክራሲያዊ ስምረት ወይም ስምረት የክልል ፓርቲነት ህጋዊ እውቅና ሰጠ። በቀድሞ የህወሓት ከፍተኛ አመራሮች የተመሰረተው የትግራይ ዴሞክራሲያዊ ስምረት ፓርቲ በጥቅምት ወር አቶ ጌታቸው ረዳን ፕሬዝዳንት አድርጎ መርጧል። ግንቦት 18 ቀን 2017 ዓ.ም ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፍቃድ ተሰጥቶት ሲንቀሳቀስ የነበረው ፓርቲው በትግራይ ክልል አዲስ የፖለቲካ እይታ ለማቅረብና ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን ከመሰረቱ ለሚያርም የተመሰረተ መሆኑን መስራቾች ገልጸዋል። የስምረት የውጭ ግንኙነት አስተባባሪ ፕሮፌሰር ክንደያ ገብረ ሕይወት ከዚህ ቀደም ለአዲስ ስታንዳርድ እንደተናገሩት ፓርቲው የተመሰረተው ዓለማችን አሁን የደረሰችበት አስተሳሰብ ግምት ውስጥ በማስገባት የአካባቢውንና የሀገሪቱን አጠቃላይ ሁኔታ ታሳቢ በማድረግ እንዲሁም ትግራይ ውስጥ በተለይ አርሶ አደሩ በወጣቱና በምሁሩ ላይ ያለው የለውጥ ፍላጎት ለማሟላት ታሳቢ ያደረገ አስተሳሰብ አስፈላጊ መሆኑን በመገንዘብ ነው ብለዋል። አክለውም የፓርቲው ርዕዮተ ዓለም የዜጎች መብትና ነጻነት በከፍተኛ ደረጃ ማክበርና ማስጠበቅ የሚያስችል መሆኑን ገልጸው በሌላ በኩል ደግሞ በዓለም ማህበረሰብ ዘንድ ይቀርብ የነበረ ሂስን በመሰረቱ የሚያርም ነው ብለዋል። ፓርቲው መስራች ጉባኤውን ጥቅምት 14 2018 ዓ.ም በአዲስ አበባ ያደረገ ሲሆን የፓርቲውን ፕሬዝዳንትና ምክትል ፕሬዝዳንት፣ 7 ጉዳይ ፈጻሚ ኮሚቴ አባላት እንዲሁም 31 የምክር ቤት አባላትን መርጧል። በዚህም መሰረት አቶ ጌታቸው ረዳ ፕሬዝዳንት ሆነው ሲመረጡ ነጋ አሰፋ ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብለ ካህሳይ የፓርቲው ጽህፈት ቤት ኃላፊ ሆነው ተመርጠዋል። በተመሳሳይ የቁጥጥር ኮሚሽን እና ኢንስፔክሽን ሊቀመንበር አቶ ገብረ ሕይወት ገብረ ስላሴ እንዲሁም አብርሃ ላይ አበራ ምክትል ሊቀመንበር ሆነው ተመርጠዋል። የፓርቲው መስራች ጉባኤ የተካሄደው በጥቅምት 24 ቀን 2025 በአዲስ አበባ ሲሆን ፕሬዝዳንት፣ ምክትል ፕሬዝዳንቶች፣ 7 የሥራ አስፈጻሚ ኮሚቴ አባላትና 31 የምክር ቤት አባላትን ጨምሮ የአመራር አወቃቀሩን መርጧል። ጌታቸው ረዳ ፕሬዝዳንት፣ ነጋ አሰፋ የመጀመሪያ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንትና ሰብለ ካህሳይ የፓርቲው ጽህፈት ቤት ኃላፊ ሆነው ተመርጠዋል። ገብረ ሕይወት ገብረ ስላሴና አብርሃ ላይ አበራ በቅድመ ተከተል የቁጥጥርና ምርመራ ኮሚሽን ሰብሳቢና ምክትል ሰብሳቢ ሆነው ተመርጠዋል። የፓርቲውን ይፋዊ ስራ መጀመር አስመልክተው ግንቦት 24 ቀን 2017 ዓ.ም ጋዜጣዊ መግለጫ የሰጡት የፓርቲው የኮሚኒኬሽን ኃላፊ አቶ ረዳይ ሀለፎም በትግራይ ከተካሄደው ደም አፋሳሽ ጦርነት በኋላ በክልሉ ያጋጠሙ ችግሮችን በአዲስ አስተሳሰብ መፍታት ስለሚያስፈልግ ፓርቲው መቋቋሙን ገልጸዋል። በዚህም አዲስ አስተሳሰብ ያላቸው ኃይሎች አደረጃጀት ፈጥረው መታገል አስገዳጅ መሆኑን ገልጸው የፓርቲው አመራሮች ከዚህ ቀደም በትግራይ ጊዜያዊ አስተዳደር ኃላፊነታቸው በነበሩበት ወቅት በተፈጠረው ምቹ ያልሆነ ሁኔታና የደህንነት ስጋት የተነሳ መውጣታቸውን ጠቁመዋል። የስምረት መፈጠር የተፈጠረው ነሐሴ 2024 በህወሓት ውስጥ የተከሰተውን የህዝብ ክፍፍል ተከትሎ ነው። ጌታቸው ረዳ በፓርቲው 14ኛ ኮንግረስ ላይ ለመገኘት ፈቃደኛ ባለመሆኑ በፓርቲው ህጋዊነትና ዴሞክራሲያዊ ታማኝነት ላይ ስጋት እንዳለው በመጥቀስ በቀጣዮቹ ወራት ክልሉን ለቆ በመውጣት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ልዩ አማካሪ በመሆን የማኒስትሪያል ፖርትፎሊዮ አገልግሏል። ስምረት ፓርቲ የተመሰረተው ነሐሴ 2024 በህወሓት ውስጥ ክፍፍል መፈጠሩን ተከትሎ ነው። እንደ ፕሮፌሰር ክንደያ ገለጻ የትግራይ ሰላምና መረጋጋትን ለማድረግ እንደሚሰራና የፌዴራል መንግስትም ትርጉም ያለው ስራ መስራት ይጠበቅበታል።